ከመጠመቃችን በፊት እግዚአብሔር በልባችን እምነትን ይፈጥራል ብለን እናምናለን። እናንተ ይሄን ታምናላችሁ ወይስ ህፃናት ላይ ጥምቀት እምነት ሳይፈጠር ነው ቀጥታ ወደ ጥምቀት የሚሄዱት? እንዴ ኦኬ፣ ሶላ ግራቲያ ውስጥ ገባ መሰለኝ። ያለንተ ፍላጎት ነው እምነት በውስጥ የሚፈጠረው? እምነት እኮ ስጦታ ነው፣ እግዚአብሔር ነው የሚፈጥርልን። ምክንያቱም ምን አለ መሰለህ፣ ሰው ከወደቀ በኋላ ከአዳም ውድቀት በኋላ ሰውን የመፈለግ አዝማሚያ የለንም። ሁላችንም ኃጢአተኞች ነን፣ በደለኞች ነን። ምክንያቱም የኃጢአት ባህሪያ ስለሆነ ሁላችንም። ስለዚህ እግዚአብሔር እምነትን በልባችን ሲፈጥርልን ከዛ በኋላ ነው ፍቃድ አስፈላጊ ነው። የሰው ልጅ ፍቃድ አለው፣ ግን ፍቃድ የለውም እያልኩ ሳይሆን እኛ አሁን በዛ ስለምናምን ነው። እናንተ እንዴት ነው የምታምኑት? እስኪ እናንተ ህፃናት ሲጠመቁ ከውድቀት በኋላ ሰው ጨርሶ እግዚአብሔርን የመፈለግ የማሸት የማወቅ ፍላጎት የለውም ነው? አዎ። እሺ እንደዛ ከሆነ ጻድቁ አብርሃም ማን ነው እምነትን በልቡ የፈጠረለት? እግዚአብሔርን ስለመፈለጉ። እግዚአብሔር ማስረጃ እግዚአብሔር ነው የፈጠረለት። አሁን ለምሳሌ ቆይ ማስረጃ አይ ያለ ማስረጃማ የግል እንትን ነው የሚሆነው፣ አሳምሽን ነው፣ ግምት ነው የሚሆነው። እስኪ ለአብርሃም እግዚአብሔርን ይፈልግ ዘንድ በልቡ እምነትን የፈጠረው እርሱ ራሱ እግዚአብሔር ነው የሚለውን አምጣ። እሺ እንትናን ከአባቶች ውስጥ ኦገስቲንን ታውቃለህ አይደለ? አልቀበልም ኦገስቲንን። ወይ ካልተቀበልክማ ታዲያ እኔ ከየት ማስረጃ እመጣለሁ? የእሱን እቀበላለሁ። እንዴ ኦገስቲን መናፍቅ እኮ ነው ብራዘር። ቀደም አባት ስልህ እኮ በስነ ጽሁፍ ውስጥ አበርክቶ ስላደረገ አልኩ እንጂ እኮ ኦርቶዶክሳዊ አባት ነው ብዬ አይደለም ማምነው። ኦገስቲን እኮ የማኒ የነማርቂያን የዱዋሊዝም ምንጭ እኮ ነው ጀርባው። በነገር ላይ ኦገስቲን እኮ መጽሐፍ ቅዱሳዊ ሳይሆን ህይወቱን ስትመለከተው በጣም ውጥንቅጦ የወጣ ሰው ነው። በአምልኮ ጣዖት ውስጥ ነበረ፣ ግራ በመጋባት ውስጥ ነበረ፣ በጣም በብዙ ችግር ውስጥ የነበረ ሰው ነው። አባቱ ጣዖት አምላኪ ነው። ከባቢሎናውያን የኮከብ ቆጠራም የሰረቃቸው የነማኒ ለምሳሌ ማኒ ዩኒቨርሱ በብዙ ውጥንቅጥ የተሞላ ነው። ሰው ለሚያደርገው ነገር ተጠያቂነት የራሱ የፐርሰኑ የሰውየው ሳይሆን የሌላ ሰው ነው በማለት ሲል በጣም እጅግ በጣም ደስተኛ የሆነ ሰው ነው። እሱ ኦሪጂናል ሲን የሚያምን ነው። ሶላ ግራቲያ ሶላ ፊድ የሚባሉ ነገሮችን የሚያምን ነው። ይሄ ደግሞ መጽሐፍ ቅዱሳዊ ስላይደለ ይህንን አልቀበልም ልልህ ፈልጌ ነው። እስኪ መጽሐፍ ቅዱስ ላይ መጀመሪያ ሶላ ስክሪፕቶራ ለምሳሌ ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 19 ላይ ሰው ለተሸነፈበት ለእርሱ ተገዝቶ ባሪያ ነውና ይላል። ስለዚህ እኔ አብርሃምን ነው ያልኩህ። እሱን አባቶች ላይ እናመጣለን። አሁን ስለማትቀበለው ነው ኦገስቲን ላይ አመጣለሁ። ኦገስቲን ስለ አብርሃም ይናገራል። እንደው ለኢንፎርሜሽን ስለ አብርሃም ይናገራል ሳይሆን ምንድነው ያለ እግዚአብሔር ያለ መንፈስ ቅዱስ እርዳታ እንዴት እግዚአብሔር መፈለግ እንደማንችል በግልጽ አድርጎ አስቀምጦልናል። ስለዚህ አንተ አሁን እያልክ ያለው ምንድነው ያለ እግዚአብሔር እርዳታ በራሴ እግዚአብሔር መፈለግ እችላለሁ እያልክ ነው ከውድቀት በኋላ። ኧረ ተው። ለምሳሌ ጠየኩህ እኮ አብርሃም እግዚአብሔርን ያገኝ ዘንድ እግዚአብሔርን ፈልጎ ያገኝ ዘንድ ያ ማግኘት ያ መፈለግን ራሱ በአብርሃም ልብ ውስጥ የፈጠረው ያለ አብርሃም ፍላጎት ያለ አብርሃም ፍቃድ የፈጠረው እግዚአብሔር ብቻ ነው የሚል አሳየኝ ነው። አሁን እንግዲህ አንተ ይሄ ሞኖ ወይም ሞነርጂስቲክ የሚባል ነገር ነው። እኛ አብረን ነው የምንሰራ ከእግዚአብሔር ጋር። ከእግዚአብሔር መንፈስ ቅዱስ ውጪማ ከእግዚአብሔር ውጪ ምንም ነገር አንችልም። ጌታም ነግሮናል እኮ ያለ እኔ አንዳች ልታደርጉ አትችሉም ብሏል። አይዋ ግን ያለ እኔ አንዳች ልታደርጉ አትችሉም ማለት እናንተ ሮቦት ናችሁ፣ እኔ ጨንኩባችሁም ብቻ ነው። ከዛ ውጪ ምርጫ የላችሁም፣ እምቢ ማለት አትችሉም። በቃ ዝም ብሎ የሚፈጠር ነገር ነው እንዴ ዳውንሎድ። እኛ እኮ ሜሞሪ ካርድ አይደለም። ስትፈልግ ዘፈን፣ ስትፈልግ መዝሙር፣ ስትፈልግ አውዲዮ፣ ስትፈልግ ቪዲዮ የምትጭንብን። ኦኬ እግዚአብሔር በጣም የሚገርም አምላክ ነው። በነገራችን ላይ በጣም አስገራሚ ከሚባሉ ነገሮች አንዱ ፍሪደም ኦፍ ቾይዝ ነው። በቃ የመምረጥ ነፃ ፈቃድን እንደሚወደን ከሚያሳዩ ነገሮች አንዱ እሱ ራሱ ነው። ስለዚህ የለህም አይደለም ጎንደሬ የለህም። አይ ነፃ ፈቃድ ስንል እኮ እኛ ለምሳሌ ሊዲያ እየሰፋ ነው ብራዘር። በቃሉ አማካኝነት ነው እኛ በቃሉ አማካኝነት ነው እኮ ልናምን የምንችለው እግዚአብሔር መፈለግ የምንችለው እኮ በቃሉ አማካኝነት ይደርሰናል፣ እናምናለን። ከዛ በኋላ ነፃ ፈቃዳችን ተጠቅመን ሪጀክት ማድረግ እንችላለንም
ሪጀክት አለማድረግም እንችላለን። ግን ወደዛ ከምንሄድ እንደ ጥምቀት ላይ ብንቆይ ይሻላል። አዎ አይ ለምሳሌ ቆይ ያልኩህን መልስልኝ። የህፃናት ጥምቀት ህፃናት ሲጠመቁ እናንተ ምን ብላችሁ ነው? እኛ አሁን በልቡ እምነትን እግዚአብሔር ይፈጥራል ብለን እናምናለን። እናንተ ምን ብላችሁ ነው የምታጠፉት? ቀጥታ ወደ ጥምቀት ነው? እንደዛ የሚል ማስረጃ አምጣና። እኔ ግን የሚል በቤተሰብ እምነት ህፃኑ ይጠመቃል፣ የእግዚአብሔርን ጸጋ ይቀበላል፣ ከዛ በኋላ ደግሞ በጸጋ ውስጥ ያድጋል ነው እኛ የምንለው። በቤተሰብ እምነት እንጂ በህፃኑ እምነት አይደለም እያልከኝ ነው አይደለም? ይሄ እኮ እኔ ብቻ የምለው አይደለም። በነገራችን ላይ እንትን ትቀበላለህ? ዌስት ሚኒስተር ኮንፌሽን እሱን መጽሐፍ አላውቀውም። ዌስት ሚኒስተር ኮንፌሽን ኢንፋክት ባፕቲዝም አላነበብኩትም መጽሐፍ። ለምሳሌ 28ኛ ቻፕተር 4ኛ ቁጥር ላይ ዌስት ሚኒስተር ኮንፌሽን ብለህ ግባ፣ የቤት ስራ ይሁንና 28ኛ ቻፕተር 4ኛ ቁጥር ላይ ሙሉ የሚያወራው ስለ ጥምቀት ነው። በእርግጥ ጌታን ያመኑ በመጀመሪያ ክርስትና ጌታን ያመኑ ብቻ ሳይሆን የአማኞች ወይም የወላጆችም ልጆች አብሮ ይጠመቃሉ ይላል። ልጆቹ ስላመኑ እኔ ከመጽሐፍ ውስጥ በጣም ብዙ ነገሮችን ልሰጥ ይችላለሁ። ከግዝረት አንጻር፣ ባህረ ኤርትራን ከመሻገር አንጻር፣ ከእንደዚህ ነገሮች ላሳይ ይችላሉ። ኢቭን አዲስ ኪዳን ላይ ደግሞ የወላጆች እምነት ለልጆችም እንደምሰራ ላሳይ ይችላሉ። ሌላ ስፍራ ላይ ደግሞ ወላጆች ሲጠመቁ ልጆችም አብሮ ተጠምቋል። ልጆች ሲጠመቁ ግን ነው የምልህ፣ ልጆች ሲጠመቁ ግን ራሱ ልጆቹ አምኖ ነው ምናምን የሚባል ነገር የለም። ልጆች ምን አውቆ ነው ያምናሉ አልልህም፣ አያምኑም አልልህም። በቃ ምክንያቱም ማመን ከመስማት ነው፣ መስማት በእግዚአብሔር ቃል ነው ስለሚል ልጆቹ ሰምቶ መስማት እኮ ይቀድማል። በነገር ላይ መስማት ከመስማትም መስበክ፣ ከመስበክም መላክ፣ ከመላክም ላኪ የሚባል አለ። ላኪ ይልካል፣ የተላኮ ይሰብካል፣ የተሰበኩን ሰዎች ይሰማሉ። የሰሙት ከፈለጉ ያምናሉ፣ ከፈለጉ አያምኑም። ኦኬ ካመኑ ደግሞ ይጠመቃሉ፣ ከተጠመቁ ደግሞ ይድናሉ። አለቅ እና ከዚህ አንጻር ነው የህፃናትም የሚቀመጠው ማለት ነው። ስለዚህ ቅድም አንተ ያልከለምንድን ነው አንዴ ግን ጎንደር አንድ ሰው ለመጠመቅ የግድ ማመን አለበት የሚለውን ነገር አረ ጎንደሬው እሺ ለአንተ ራስህ በሎጂክ እንጠይቅህና አንተ ልጅ ወልደሃል። ልጅህን ወደ ሐኪም ቤት ወስደህ መርፌ የምታስወጋው ልጁ እንደሚጠቅመው አምኖ ነው ወይስ አንተ አምነህ ነው የምታስወጋው? እሱ ይለያል እኮ እሱ ነገር ምን እሱ ይለያል አይደለም? ይሄን መልስልኝ። አንተ ልጁን የምታስወግ ልጁን ወስደህ ወደ ሐኪም ቤት ወስደህ ያንን ክትባት የምታስከትበው ልጁ አምኖበት ነው ወይስ አንተ አምነህበት ነው ጠቃሚ እንደሆነ? እሺ ወደሱ ልሄድልሽ። ወደሱ ሲሄድ ምንድነው ህፃን ታሞብኛል ብለሽ ፌብራይል ሊሆን ይችላል፣ ዲያሪያም ሊኖር ይችላል፣ የተለያየ ነገር ሊኖር ይችላል። በዛ ሰዓት ላይ ይዤ ሲሄድ እንደታመመብኝ ለሐኪሙ ነግረዋለሁ። ከዛ በኋላ ወደ ሐኪሙ ከመግባቱ ነው እኔ ህመም አላልኩም። አንዴ አዳምጠኝ። ቆይ አንዴ ህመም አላልኩም። መጀመሪያ ጊዜ አዳምጠኝ። መጀመሪያ ጊዜ አዳምጥ። መልሱን ለመመለስ ማዳመጡ ግማሽ ፐርሰንቱን ይመልሳል። ጥያቄ ክትባት ነው ያልኩት። ክትባት ሊሆን ይችላል። ኦልሬዲ ሐኪም ቤት ስለምሰራ ሞር አንተ ጋር እውቀት አለ ብዬ አምናለሁ ከኔ የተሻለና ያ ልጅ ያ ክትባት እንዲከተብ የምታደርገው ዶክተሩ ሲነግርህ እንደሚጠቅመው አንተ አውቀህ ነው ወይስ ልጁ አውቆ ተረድቶ ነው ሄደህ የምታስከትበው? እሱን እኔ ስለማውቅ ነው። እኔ ስለማውቅ ከዛ ለመከላከል ስለዚህ ለልጅህ ስለሚሆንና ውስጥ ወይም ደግሞ በእድገት ውስጥ የሚያመጣውን አይደል ኃላፊነት ወስደህ እንደሚጠቅመው አምነህ ልጅህን ክትባት ታስከትበዋለህ። በትክክል ቴንኪው። ምድራዊ ነገር ይሄንን ነገር አምነንና ልጆቻችን ይሄንን ያህል ሪስክ ከወሰድን ለምንድን ነው ሰማያዊውን ነገር ብናስጠምቃቸው እንዲሆኑ ይሆን እንደዚህ ስለሚተላለፍባቸው ነው ብለን ለምንድን ነው ምክንያት የምታቀርበው? እንግዲህ ምድራዊ ነገር አሁን ምን አልክ? ስለማያምኑ ህፃናቶች ለምን ይጠመቃሉ አይደል? ልጁ ስለማያምን ለምን ክትባቱን ታስከትበዋለህ ታዲያ? በትክክል ኦልሬዲ አላመነማ ያ ልጅ ገና ያ መድኃኒት ይጠቅማል አይጠቅመውም የሚለው ነገር ልጁ አንደርስታንድ አያደርግም አይደል? አንተ ግን ይጠቅማል ብለህ ስላመንክ ወላጆቹ ይጠቅመዋል ብለው ለእድገቱ እያደገ ሲሄድ ያ በሽታ እንዳይዘው አይደል አስቀድሞ ይከላከሉለታል። ያ ልጅ ግን ምንም አይነት ነገር አንደርስታንድ አያደርግም። በአንተ እቅፍ ውስጥ ነው ስቲል ሄዶ ያንን ነገር የሚወስደው።
ምድራዊ ነገር ይሄን ነገር ካስፈለገው ለምንድን ነው ስለ ሰማያዊ ነገር የምትከራከረው? እስቲ ነገር አልተከራከርኩም። ግን ምንድነው መሰለሽ እፍቲ ግሩም ጥያቄ ነው የጠየቅሽው። እንደው ይሄ በጣም ትክክለኛ ጥያቄ ነው። ለስጋ ሲሆን ጥብቅና ቆመን ለመንፈሳዊ ነገር የእግዚአብሔር መንግስት በህፃናት ላይ ለመዝጋት መሮጥ ትክክል። ለነገሩ እሱ ያምናል። ያው የሚያምንበት ሞቲቭ የተለየ ነው። እንደው ቢብሊካል ደግሞ ስናደርግ አብርሃም የተገረዘው ለምንድን ነው? ጎንደሬው ለምሳሌ ለአብርሃም እንግዲህ ግርዘትን የሰጠው እግዚአብሔር ነው ብለን እናምናለን። እኛም እንደዛው ነው የምናምነው። ለምንድን ነው ግን የተገዘረው? ያው በዛን ሰዓት ላይ የእግዚአብሔር ልጅ ለመሆን የግድ መገረዝ አለበት። ኦኬ ያውቀዋል። ግን አብርሃም በግዝረት የክዳን ህዝብ መሆን እንደሚቻል ያውቀዋል? አያውቀውም። እግዚአብሔር ነው የሰጠው ቃል ኪዳን የሚገባለት ለሱ እግዚአብሔር እኮ። ሲገረዝ ምን አውቆ ነው የተገረዘው አብርሃም? እሱማ ግርዘት እኮ ያው አውቆ ነው የሚባል ነገር አይደለም። ሳያውቅ ነው የተገዘረው አብርሃም አይደለም። ህፃናት ለምሳሌ በዛን ጊዜ በነበሩት እስከ 15 ዓመት ህፃናት አልጠየቁም። ጎንደሬው ለምንድን ነው ያልተጠየቅነውን የምንመልሰው? አብርሃም በ99 ዓመቱ ሲገረዝ ለምን እንደተገረዘ ያውቃል አያውቅም? ያውቃል። ኦኬ በጣም ጥሩ። ይስሐቅ በ8ኛ ቀን የተገዘረው ለምንድን ነው ያውቃል? ይስሐቅ ካልተነገረው እንዴት ያውቃል? ግን ተገዘረና የክዳን ህዝብ ሆነ አይደለም? የክዳን ልጅ ሆነ። ተመልከት፣ በአዲስ ኪዳን ግዝረት በጥምቀት ተተክቷል አልተተካም? ወደ እሱ እንመጣበታለን። ምክንያቱም ምንድን ነው እግዚአብሔር ቀጥታ ለአብርሃም ኪዳን ሲገባለት መገረዝ እንዳለበት ኪዳን ገብቷል። በአዲስ ኪዳን ደግሞ እግዚአብሔር ኪዳን ከሰዎች ልጆች ጋር በጥምቀት ነው ኪዳን የገባ ወይስ እንዴት ነው የሚለውን ነገር እናየዋለን። እኔ በምን ክዳን ገባ ሳይሆን የኔ ጥያቄ አብርሃም የሚገዘረው የክዳን ልጅ ወይም የእግዚአብሔር ህዝብ ተብሎ ለመቆጠር ነው አይደለም? ነው በትክክል ምንም ጥያቄ የለውም። አብርሃም ይህንን ግን ያውቋል። ይስሐቅ ሳያውቅ ግን ከኪዳኑ ተስፋ ተካፋይ ሆኗል አይደለም? በትክክል ያ በእጅ የሚደረግ መገረዝ ይባላል አይደል? በአዲስ ኪዳን በእጅ ያልተደረገ በክርስቶስ የሚሆን መገረዝ ማለት ምን ማለት ነው? በእጅ ያልተደረገ መገረዝ ማለት ነው። ያ ዞሮ ዞሮ ጥምቀትን ነው እያሳየ ያለ እሱ ጋር። ስለዚህ በእጅ ያልተደረገ መገረዝ በእጅ በተደረገ መገረዝ ለነበረው አማናዊ ነው። ያ ምሳሌ ሆኖ አማናዊነቱን እያስረዳ ነው። እሺ ልክ ነው። ጎንደሬ ሰላም ነው ዘሌ እንዴት ናቸው? ጥያቄ ላይ እኮ ስላልሄድክልኝ ነው። እኔ አሁን የጠየኩህን ጥያቄ ማለት እናንተ አሁን የምታምኑት ጸጋ ይቀድማል ወይስ እምነት ይቀድማል የሚለውን ነው። እኔ አሁን በኦርቶዶክስ ትንሽ ጎንደሬ መሰለኝ እቺ ልናገርና ትቀጥላላችሁ። ሮሜ ላይ እንትን ይላል አይደለ? የተገረዙት ስለ እምነት ያልተገረዙ በእምነት ይላል አይደለ? የሚያጸድቅ ይላል። አሁን እዚህ ላይ የተገረዙት ስለ እምነት ነው የሚለው። ስለ የሚል ቃል አለው አይደለ? ላልተገረዙ ደግሞ በእምነት ነው የሚለው። ለምንድን ነው ሁሉም በእምነት ብሎ ያልጠራቸው ወይ ደግሞ ለሁሉም ስለ እምነት ብሎ የማይጠራቸው? ለተገረዙት ብሎ ስለ እምነት አለ፣ ያልተገረዙት ደግሞ በእምነት አለ። አሁን ምን ለማሳየት መሰለ? ላልተገረዙት በእምነት የሚያጸድቅ፣ ለተገረዙት ደግሞ ስለ እምነት። አሁን የተገረዙት በህፃንነታቸው ነው አይደለ? በሳምንታቸው ነው። ኦኬ። ስለዚህ በህፃናትነታቸው የተገረዙት ስለ እምነት አላቸው። ያልተገረዙት ደግሞ አሕዛብን ደግሞ በእምነት አለ። ስለዚህ ለምንድን ነው ለነዛ ስለ ያለ ለነዛ ደግሞ በእምነት ስለ እምነት ብሎ ለምንድን ነው በአንድ ቃል ለሁሉም ስለ እምነት ወይ ደግሞ ለሁሉም በእምነት ያላላቸው? እሺ አይ እዚህ ጋር ምንድነው ያልተገረዘ በእምነት የሚያጸድቅ አምላክ እንደ አንድ ስለሆነ የአሕዛብ ደግሞ አምላክ ነው ይላል። ስለዚህ ስለኛ ነው እያወራ ያለ ያልተገረዘ ማለት። ያንኛው ደግሞ ምንድነው ከአይሁድ ወገን የመጣለ ከአሕዛብ ወገን የመጣለ ሁለታችንም ግን በክርስቶስ አንዱ ነናል እኮ ስለሚለውና እያዳመጥከኝ ነው። ጥያቄ ሌላ አይደለም፣ ሌላ አትመልስ። ስለ የሚለውና በሚለው ቃል አለ። ለተገረዙት ስለ እምነት ነው የሚለው።
ያልተገረዙት ደግሞ በእምነት የሚል ቃልና ስለ እምነት የሚል ቃል አለ ነው እያልክ ያለሁት። ስለዚህ ላልተገረዙት ስለ እምነት ብሎ አልጠራም፣ ለተገረዙት ነው ስለ እምነት የሚለው። ገባ? በእምነት የሚለው ደግሞ ለተገረዙት በእምነት አይልም። ቃላቱ ራሱ የተለያዩ ናቸው ነው እያልክ ያለሁት። ምን ለማጠየቅ ፈልጎ ነው? እሺ የተገረዙት ስለ እምነት የሚለው ምንድን ነው? የኪዳን ልጅ የምንሆነው እኛ ምንድን ነው? በግዝረት ነው። ስለዚህ ስለ ግዝረት ነው እያወራ ያለ። ምክንያቱም በግዝረት ነው የእግዚአብሔር ልጅ ትሆናለህ፣ ትድናለህ። በዛ ነው ያልተገረዘ በእምነት ማለት ግን በቃ ስለ እምነት እኮ ነው እያለ ያለው። እምነት የሚል ቃል አለ አይደለ? እምነት ትርጉሙ ታውቀዋለህ አይደለ? እነዚህ ህፃናት ሊያምኑ አይችሉም አይደለ? ኦልሬዲ ህፃናት ስለሆኑ ማለት ነው። ለምሳሌ አብርሃም አመነ ጽድቅ ሆነ ተቆጠረለት ይላል። ካመነ በኋላ ነው ጽድቅ ሆነ የተቆጠረለት። ካመነ በኋላ ነው የተገረዘ አብርሃም። እዚህ ላይ ግን እነዚህ የተገረዙት ስለ እምነት ነው እንጂ በእምነት አይደለም። አሁን በእምነት ነው እያለ አይደለም፣ ስለ እምነት። ስለዚህ ለምንድን ነው ስለ እምነት ብሎ የሚናገረው? ለተገረዙት ስለ እምነት ብሎ ላልተገረዙ ደግሞ በእምነት የሚለው ለምንድን ነው? ይህንን የምጠይቅ ለምን እንደሆነ ታውቃለህ? ህፃናት አሁን እምነት ውስጣቸው አለ እያልክ ስለተናገርክ ነው። እንዴት ሳይማሩ ሳያውቁ እንዴት ሊያምኑ ይችላሉ? ለዚህ ነው ይህንን ጥያቄው በደንብ አድርገህ ካወቀው ምንድነው መልሱ የሚሆነው መሰለ? ስለ እምነት የሚለው ስለ አባታቸው አብርሃም እምነት ማለት ነው። ገባ? በአባታቸው አብርሃም እምነት እነሱ ተገረዙ ማለት ነው። ይሄ ብዙ ጥቅሶች እናሳያለን በአዲስ ኪዳን ማለት ነው። እህታችን አሁን ፊት ያነሳቸው ራሱ ይሄንን ነው። ገባ? በአባት እምነት በአብርሃም እምነት እነሱ ምን ይሆናሉ ማለት ነው? ይገረዛሉ። በአዲስ ኪዳንም ደግሞ በአማኝ አይደለ? የክርስቶስ አማኝ የሆነ አባት ካለ ከሱ የሚወለደው ምን ይሆናል ማለት ነው? ይጠመቃል ማለት ነው። ስለ አባቱ እምነት ተብሎ ልጁ ህፃኑ ምን ይሆናል? ይጠመቃል። ስለ አብርሃም እምነት ተብሎ እንደተገረዘ ሁሉ ማለት ነው። ገባ? በእምነት የተባለ ለማን ነው? ልክ እንደ አብርሃም ሆኖ ለአሕዛብ ደግሞ ለነሱ ወንጌል ይሰበክላቸዋል ማለት ነው። አብርሃም እንዳመነ ማለት ነው። አምኖ እንደተገረዘ አሕዛብ ደግሞ አምነው ሲገረዙ ማለት ነው። አየህ? በእምነት የሚላቸው ማለት ነው። ስለ እምነት የሚላቸው ግን ለተገረዙት ግን በህፃንነታቸው ስለሚገረዙ እነሱ በእምነት ተብሎ ሊነገርላቸው አይችልም። ስለዚህ ስለ እምነት ነው። ታዲያ ስለማን እምነት? ስለ አብርሃም እምነት። ይህንን ለማጠየቅ ነው ትኩረት አድርገህ ጽሁፉ እንድታየው ስለፈለግኩኝ ነው። ምክንያቱም በምሳሌ በሎጂክ ብቻ ሳይሆን ማስረዳት ያለብን። እህታችን ፊታ በሎጂክ አሳየች። ይሄ ሎጂክ ደግሞ ቃል በቃል ስለ እምነትና በእምነት ብሎ ነጥሎ ሮሜ ላይ ያሳያል ማለት ነው። ይህንን ለመጨመር ነው። መምህር ዘላለም ቀጥሉ። እንዲገባኝ ነው የፈለግኩትና እንዲገባኝ ካስፈለገ ደግሞ በኦርቶዶክስ አስተምህሮ መሰረት እምነት ነው የሚቀድመው ወይ ጸጋ ነው የሚቀድመው? እስኪ እዚች ጋር ግልጽ ይሆንልኝ። መምህር ዘላለም ቀጥሉ። እሷ ብቻ ለማሳየት ነበር እንትን ያልኩት። በጣም ግሩም ነው፣ በጣም ግሩም ነው። ሀብቶሜ እግረ መንገዴን ሰላም ብያለሁ። ቃለ ሕይወት ያሰማልን። በጣም ግሩም ነው። ስለ እና በእምነት በእና ስለ በጣም ይለያያሉ። ግሩም ነው። እሺ ምን አልከኝ ጎንደሬው? እናንተ አስተምሮ መሰረት የሚቀድመው ጸጋ ነው ወይስ እምነት ነው ብላችሁ የምታምኑት? ጸጋ እናንተ ጋር ነው የሚጠቅመው። ሪጀኔሬሽን፣ ከዛን ድህነት ማነው? ከዛን እምነት፣ ከዛን ድህነት፣ ከዛን ጥምቀት ምናልባት እናንተ ጋር ሊሆን ይችላል። እኛ ግን ጸጋው ያው መጽሐፍ ቅዱስ እኮ ተናገረ እኮ ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ ከዛስ የመንፈስ ቅዱስን ስጦታ ማለት ጸጋ ነው፣ ጸጋን ትቀበላላችሁና ይላል። ያው በቃ አይ ህፃናት ላይ ነው የጠየቅ ያለው። ህፃናት ላይ የሚቀርመው የተለየ ነው። ህፃናት እኮ አሁን ተናገርን እኮ አሁን ሀብቶምም ተናገረ፣ እኔም ተናገርኩኝ። እንዴት አድርጌ ነው እንደገና ደግም የምናገረው? በቃ አይ እንለፈውና ትንሽ እንትን ስላለኝ ነው እሱ። ይኸውልህ ጎንደሬ አልቀበልም ማለት ትችላለህ እንጂ እኮ በደንብ ተብራርተዋል እኮ በነገር ላይ ተብራርተዋል። አይ ለእኔ ምን መሰለህ አሁን ያልተብራራበት ምክንያት ምንድን ነው? ህፃናት ላይ ሰው ነው፣ ሁሉም ሰው ነው፣ የሚለይበት መንገድ የለም። ስለዚህ ሁሉም ሰው ከሆነ ህፃናት ላይም
ጸጋውን የሚቀድም ወይ እምነት ስል ወይ እምነት ይቀድማል ወይ ጸጋው ይቀድማል የሚል ነገር እንዲቀርብልኝ እፈልጋለሁ። ምክንያቱም ህፃናት ላይ ቅድምም እየተናገርክ ነበር። አሁን ማርቆስ ላይ ያለው ምንድን ነው? ማርቆስ ህፃናትን ያላመነ ሰው ወደ ጥምቀት አይሄድም የሚል ነገር አለ እና ያላመነ ሰው ወደ ጥምቀት ማይሄድ ከሆነ እናንተ ለምሳሌ ተናግር ያለው ማርቆስ 16 ህፃናትን አይመለከትም። ምክንያቱም ሰምቶ ማመን የሚል ቃል አለ። ህፃናት ሰምቶ አመኑ አላመኑ እኛ እንዴት ነው እንትን ማለት አንችልም እዚህ ጋር ማለት ነው። ግን ዞሮ እሱን እንለፍና ህፃናት ላይ አሁን ለምሳሌ ሳይጠመቁ ቢሞቱስ? አናውቅም። እሱ የእግዚአብሔር ስራ ነው። በተጻፈ ነገር ላይ ብቻ አናውራም። ለምንድን ነው ኤክሴፕሽናል የሆነ ነገር የምናውራው? መጀመሪያ በተጻፈ ነገር ላይ እንግባባ። እንደውም ቅዱስ ቄርሎስ እግዚአብሔር ለህይወታችን የሚጠቅመውን ሁሉ ይላል እሱ ባወቀ መልኩ አጽፎልናል ይላል፣ አስቀምጦልናል። ስላልተጻፈ ነገር መፈለግ መንከራተት ሞኝነት ነው፣ ግዴለሽነት ነው ይላል። እኔ ደግሞ ግዴለሽ መሆን አልፈልግም። በቃ እኮ ተጻፈ፣ ችግር የለም። እንደዛ ከሆነ ለምሳሌ አንድ ሰው ኢየሱስ ክርስቶስን ተቀበለ፣ የኢየሱስ ክርስቶስ ልጅ ሆነ፣ ከዛ በኋላ ይጠመቃል ብለኸኛል። አንድ ሰው ካመነ በኋላ ሳይጠመቅ ቢቀርስ? ካመነ በኋላ ሳይጠመቅ ቢቀር ሁኔታው ይወስናል። ጎንደሬ እሱም ሁኔታው ይወስናል። ለምንድን ነው ያልተጠመቀው ነው? አሁን እኔ ኤክሴፕሽናል የሆነ ነገር አላወራም፣ ግን ለምንድን ነው ሳይጠመቅ ይቀር? ኦኬ አምኖ መጨረሻ ላይ ክህደት ወደ ልቡ ገብቶ ነው ወይ ደግሞ የሆነ ሰማዕትነት መንገድ ላይ አጋጥሞት ነው ወይስ ወደ ከመጠመቁ በፊት ሞት ቀድሞት ነው? እኛ አናውቅም። እኔ ቅድም የሆነ በጣም ያልተጻፈ ነገር ላይ ለምን ጥምቀት ለድህነት ነው ታምናለህ አይደለም? የተጻፈ ነው። ለምሳሌ የሐዋርያት ሥራ ምዕራፍ 1 ቁጥር 5 ላይ ምን ይላል መሰለ? ዮሐንስ በውኃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችኋል። ይህን የተናገረው ለሐዋርያቶች ነው። ሐዋርያቶች የተጠመቁት እዚህ ጋር እንደሚገልጸው የመንፈስ ቅዱስ ጥምቀት እንጂ የውኃ ጥምቀት አልወሰዱ። ስለዚህ የውኃ ጥምቀት ያልወሰደ ሰው አይድን የምትል ከሆነ ሐዋርያቶች የመጀመሪያዎቹ ያለኑ ሰዎች እነሱ ናቸው። በምን አወቅ የውኃ ጥምቀት አለመውሰዳቸው? ማስረጃ እስኪ ስጠኝ ከመጽሐፍ ቅዱስ። በምን አወቅ አንተ አለመጠመቃቸውን ይላል እዚህ ጋር ቃል በቃል እኮ በመንፈስ ቅዱስ እንደተጠመቁ ይናገራል። በመንፈስ ቅዱስ ተጠመቁ ይላል እንጂ የውኃ ጥምቀትን አልተጠመቁም ይላል። እስኪ የውኃ ጥምቀት ወስደዋል ብለህ ታምናለህ? በቃ ነሰሰርሊ ስላልተጻፈ አንድ ነገር ካልተጻፈ አንተ እንደምትለው የለም ማለት አይለም። ይሄ ኤግዛክት ወርድ ፋላሲ ይባላል በነገር ላይ እና አንድ ነገር ከሌለ አንድ ነገር የሌለ ነገር የለም አይባልም። ያልተጻፈ ነገር የለም አይባልም። ሐዋርያት የውኃ ጥምቀትን ላለመጠመቃቸው መጽሐፍ ቅዱስ ማስረጃ አለ። መጽሐፍ ቅዱሳዊ ማስረጃ እንግዲህ እዚህ ጋር እንደሚለው ምንድን ነው? ከዛ በፊትም ተናግሯል። ዮሐንስ ሲናገር ምንድን ነው? እናንተ ከጥቂት በኋላ በመንፈስ ቅዱስ ትጠመቃላችሁ ተብሏል። እሱ የመንፈስ ቅዱስ የጸጋ ስጦታ ነው። የጸጋ ስጦታ ነው። ይሄ ኃይልን መልበስ፣ በአዲስ ቋንቋ መናገር፣ ደፋሮች መሆን፣ ብርቱዎች መሆን፣ ፈሪዎች የነበሩ አሁን ጥቧን ኃያላን መሆን የመንፈስ ቅዱስ የጸጋ ስጦታ ተቀበሉ። የጸጋ ስጦታ ደግሞ ልዩ ልዩ ነው። ልጅነት ብቻ አይደለም። ለምሳሌ ቅዱስ ጴጥሮስ ይህም ውሃ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል ስል ራሱን አይጨምርም? እሱ ሌላ ጊዜ እናወራበታል። አይጨምርም ራሱን እኛ ብሎ ተናግሮ አልተናገርም። ምሳሌ ሆኖ እያለ ነው። ምክንያቱም የምን ምሳሌ ስንል ደግሞ የዳንበት ነገር አለ። የዳንበት ደግሞ ምንድነው? በኢየሱስ ክርስቶስ ሞትና ትንሣኤ ማመን ነው። ስለዛ ነው እያወራ ያለ እዛ ጋር ክፍል። አረ ውሃ ብሎ ጥምቀት እያለ ውሃ እያለ ጥምቀት እያለ ውሃ የሚለው ምን መሰለህ? ምሳሌ ይህም ውሃ ምሳሌ ሆኖ አሁን ያደነና ስል ውሃው ምሳሌ ነው። ስለ ምሳሌ ነው እያወራ ያለ። ምሳሌ ሆኖ የሚያድንክ መጀመሪያ ይህን ጥያቄ እንመልሰው። ምክንያቱም ጥያቄ ሌላ ጊዜ እንዳልጠይቅ ስለፈለገ መስል ዛሬ በደንብ መልሼ እላለሁ። ቅዱስ ጴጥሮስ እኛ ብሎ ተናግሯል አልተናገርም? ቅዱስ ጴጥሮስ መጠመቁን የሚያሳይ ክፍል ካለ እስኪ እሱን ነው የፈለግኩት ነው እኮ። ይኸውልህ ነሰሰርሊ ስላልተጻፈ አይደለም። እኛ ብሎ በጥምቀት እንድናለን ይላል አይልም? እኛ አላለም?
እኔ አሁን የሚያሳይ ክፍል ስለሌለ ነው አሁን እየጠየኩ ያለው። አይደለም በቃ ነገረ ቅዱስ ጴጥሮስ ነገረ። ጳውሎስ ደግሞ ጭራሹኑ ተጠመቀ። እሺ ጳውሎስ ከተጠመቀ የጥምቀትን አስፈላጊነት ሚያ ከሆነ እኔ ላጠምቅ አልመጣሁም እንኪያስ ከሆነ የክርስቶስ ስቅለት ከንቱ ሆነ ብሎ ደግሞ ይናገራል ጳውሎስ ራሱ። የማያልቅ ጥያቄ ማለት ይሄ ነው። በነገር ላይ እሱ ክፍል አንደኛ ቆሮንቶስ ምዕራፍ 1 ቁጥር 17 ያለ ጥምቀት ሰዎች የክርስቶስ መሆን እንደማይችሉ ነው የሚናገሩ። ላብራራልህ? አይልም፣ እንደዛ አይልም። ምክንያቱም ላብራራልህ እንየዋ ክፍሉንሽ ችግር የለውም እናውቀዋለን እኮ አዲስ ነገር። አሁን እኮ ምንም አዲስ ነገር አታነሱም። በቃ እኮ የወረዲ የሚታወቅ ነው። ጎንደሬው ቅዱስ ጳውሎስ ማለት ነው ከምን ተነስቶ ያው ዝም ብዬ አንድ የተወሰነ ደቂቃ ላውራና ይበቃናል ለዛሬው ማለት ነው። ምን ይላል መሰለ ቅዱስ ጳውሎስ የቀሎሴ ቤተሰቦች የነገሩት ነገር አለ። ምን የሚል መከፋፈል አለ በቆሮንቶስ። የቆሮንቶስ መልእክት በነገራችን ላይ ለተፈጠረው ችግር የተሰጠ መልስ ነው። ለተፈጠረው ችግር ኦኬ፣ ክርስቲያን ሊያደርጋቸው አይደለም የላክላቸው፣ ክርስቲያን ለሆኑት ነው ደብዳቤው የተላክላቸው። ይህን ነገር አስተውሉ። ከሮሜ በስተቀር ሁሉም የጳውሎስ መልእክታት ለዳኑ ሰዎች የተጻፈ መልእክት ነው። እሺ ምን ሰማ? እኔ የአጵሎስ ነኝ፣ እኔ የኬፋ ነኝ፣ እኔ የጳውሎስ ነኝ፣ እኔ የክርስቶስ ነኝ የሚሉ ሰዎች ተፈጠሩ። የት? በቆሮንቶስ ቤተክርስቲያን ማለት ነው። እሺ ከዛ በኋላ ማለት ነው ቅዱስ ጳውሎስ ይመጣላቸዋል። እንዴ እኔ የጳውሎስ ነኝ እንድትሉ፣ እኔ የጴጥሮስ ነኝ እንድትሉ፣ እኔ የአጵሎስ ነኝ እንድትሉ በስማችን ተጠምቃችኋል እንዴ ይላቸዋል። እኔ ጳውሎስ ተሰቅያለሁ፣ ክርስቶስስ ተከፍሏል እንዴ ይላቸዋል። ክርስቶስ አልተከፈለም። አዎ አልተከፈለም። ጳውሎስ አልተሰቀለም። ኦፍኮርስ አልተሰቀለም፣ ለድህነታችን ማለት ነው። ኦኬ ስለዚህ ቀጥሎ ምን የሚል ነገር አመጣ? በቃ በስሜ ስላለጠመቁ እግዚአብሔርን አመሰግናለሁ ይላል። እኔ የጳውሎስ ነኝ ለማለታችሁ በስሜ ልትጠመቁ ባስፈለጋችሁ ነበር። እኔ የአጵሎስ ነኝ ለማለታችሁ እኔ አጵሎስ ወይም ጳውሎስ በተሰቀልላችሁ ነበር። እኛ የወንጌል አገልጋዮች ነን አለ። አንድ ምዕራፍ ወደዛ ዘለል ብትል ምን ይላል? እናንተ እኔ ተከልኩ፣ አጵሎስ አጠጣ፣ እግዚአብሔር ግን ያሳድግ ነበር አለ። የሚተክልና የሚያጠጣ አንድ ነው፣ የሚያሳድግ ግን እግዚአብሔር ነው ብሎ ይናገራል። ወንጌል ሰባኪዎች ናቸው እነሱ። ስለዚህ ሰዎች ከመሬት ተነስቶ እኔ የአጵሎስ ነኝ፣ እኔ የኬፋ ነኝ፣ እኔ የጳውሎስ ነኝ ለማለታቸው በራሱ በእነሱ ስም መጠመቅ ነበረባቸው። እኛ ግን የተጠመቅነው በማን ነው? ኦኬ ባህርን በከፈለ፣ ሞትን በገደለ፣ የመወርወራውን ብረት በሰበረ፣ ገነትን በከፈተ፣ ሽባን በተረተረ፣ ሙታንን ከመቃብር ባስነሳ ኢየሱስ በሚለው ስልጣናዊ ስም አምነን የእግዚአብሔር ልጅነቱን አምነን ክርስቶስነቱን አምነን ነው የተጠመቅነው። ኦኬ እኛም የሆነው የእርሱ ነው የእነሱን አይደለም። በእርግጥ የዘጋ አባት ሊባሉ ይችላሉ፣ ጳውሎስ ልክ እኔ አባታችሁ ነኝ ብሎ እንደሚናገር ማለት ነው። እና ይህ ክፍል ጭራሹኑ ሰዎች በመጠመቅ የክርስቶስ ይሆናሉ ለማለት የገባ ነው እንጂ ጥምቀት አያስፈልግም ወንጌልም አይደለም ለማለት የገባ አይደለም። ጥምቀትማ ወንጌል ነው በራሱ። ምክንያቱም ወንጌል ማለት ኃጢአታችሁ ይቅር ተባለላችሁ የሚል እኮ ነው። ከኃጢአታችሁ ታጠባችሁ የሚል እኮ ነው። ያለ ጥምቀት ደግሞ ሰው ከኃጢአቱ አይታጠብም የሚል ቅድም ስለተነጋገርን በቃ ኢትስ ፊኒሽድ። እንደዚህ ነው ጎንደርዬ። ጎንደር ደግሞ እዛ ነው ዩኒቨርሲቲ የተማርኩ። አታበሳጨኝ። ለማንኛውም ትላለህ። ቀጥል እስኪ። ሌላ ጊዜ እጠይቅሃለሁ፣ ምክንያቱም አንዳንድ ያልተመለሱም አሉ። ሌላ ጊዜ ምክንያቱም ሰፋ ያለ ጊዜ ይዛል። ይህን እድል ስለሰጠኝ ደግሞ በጣም ነው የማመሰግነው። በእውነት በጣም ትሁት ነህ። ልክ እንደ እዚህ ጋር ባይኖርም ልክ እንደ አዳምሻን በሄድኩበት ሁሌም ስለማነሳው ነው። ልክ እንደሱ በጣም ትሁት ነህ አንተ። ቴንኪው። እግዚአብሔር ይስጥልን። እንግዲህ ጥያቄ ሁሌ አይመለስም። አንዳንድ ጥያቄ በሞት የሚመለሱም አሉ። ጎንደሬ ከሞት በኋላ የሚመለሱ ጥያቄዎች አሉ። ለምሳሌ መንግስተ እግዚአብሔር ምን እንደምትመስል አይተሃል? ሰምተሃል? ምን እንደምትመስል እንግዲህ ካደለን ማለት ነው ወደ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ከመጣ ያን ጊዜ ስንሄድ ደግሞ እናያታለን ማለት ነው ጌታ ቢፈቅድ።
እሺ ሰላሙን በቃ ሰላሙን መስፍን እኔ መምህር ዘላለም በእውነት በጣም ትሁት ሰው ነው። ትዕግስተኛ ነው። በጣም አመሰግናለሁ። እግዚአብሔር ይስጥልን። እሺ ወንድምዬ፣ እሺ ቴንኪው መስፍን ኤፍቲ መምህርዬ በጣም ያክል ጊዜ ተሰጥቶን ስላገለገሉን እግዚአብሔር ከዚህ በላይ ጸጋውን ያብዛሉት። ቃላት የለኝም። ምክንያቱም